የሰው ልጅ ከእውነት ጋር ያለው ጦርነት፣ የዘመኑ የሞራል ውድቀት፣ የጽድቅን ብቸኝነት ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቁ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ መልካም የሆነውን የማይወዱ ጨካኞች ይሆናሉ። አእምሮአቸው የጠፋባቸው፣ ስለ እምነት የተጣሉ ሰዎች ሆነው እውነትን ይቃወማሉ። ውድ የመዝሙር ካፌ የዩቲዩብ ቻናል ቤተሰቦቻችን እንደምን ቆያችሁ? ዛሬ የምናየው በልዩ ምስጢራት የተቀመመውና የዝማሬ ጣዕማቸው የሰሚን ሕሊና በሚመስጥ ዜማ የተቃኘውን እውነት እግዚአብሔር ነው የተሰኘውን የሃና ተክሌ ዜማ ግሩም ለዛ እጹብ ወዝ ያለው ጥልቅ መልእክት ያለው ነውና በትንታኔ መልክ ለማቅረብ ወደድ። የሰው ልጅ ከእውነት ጋር ያለው ጦርነት፣ የዘመኑ የሞራል ውድቀት፣ የጽድቅን ብቸኝነት እና በመጨረሻም የእውነትን ድል በጥልቅ የሚያሳይ መዝሙር ነው። የመዝሙሩ ዋና ጭብጥ በአንድ አረፍተ ነገር ሲጠቃለል እውነት ብቻዋን ትቀራለች፣ ነገር ግን በመጨረሻ ታሸንፋለች የሚለው ነው። በዚህ መዝሙር ውስጥ ዘመኑን በተመለከተ በአንክሮ የተነሱ ሐሳቦችን ስንመለከት የሰው ክፋት፣ የእውነት መገፋት፣ የጻድቅ ብቸኝነት፣ የሕሊና ፍርድ እና እግዚአብሔር የማይለወጥ እውነት የሚሉ ቃላት የመዝሙሩ ሐሳብ የተገነባበት ነው። እነሆ የሰው ክፋት በምድር በዛ፣ ሰው እግዚአብሔርን ረስቶ ፍቃዱን ተከተለ። ኃጢአት ልማድ ሆነ፣ ክፋት መደበኛ ተግባሩ ሆነ፣ እውነት ጠፋች። ነገር ግን በዚያ ትውልድ መካከል አንድ ኖህ ነበር። ሁሉ ከመንገድ ሲወጡ እርሱ ግን በጽድቅ ተመላለሰ። ለዚህም ዘማሪዋ የአንድ ኖህ ጎዳና አካሄድ ብቀና የሰው ሕይወት አልቀጠለም ወይ እንደገና ስትል አንድ ጻድቅ ሰው፣ አንዲት ታማኝ ጸሎት፣ አንዲት የተቀደሰች ሕይወት ትውልድን ሊያድን ይችላል ትላለች። የአንድ ኖህ ጎዳና አካሄድ ቢቀና በውሸት ከተማ እውነት እንግዳ ነው። ማህበረሰብ ሐሰትን ስለምድ እውነት እንደ አዲስ ነገር ትታያለች። እውነት ብዙ ጊዜ ብቸኛ ናት። ሰዎች ጥላን እውነት ብለው ከለመዱ ብርሃን ያየ ሰው ጠላታቸው ይሆናል። እንደሚለው ፕሌቶ የሚታየንን እንጂ እውነትን አንፈልግም፣ የሚያስደስተንን እንጂ የሚያድነንን አንሰማም፣ የሚያጨበጭበንን እንጂ የሚገስጸንን አንወድም። እውነት ሲነገረን እንቆጣለን። ዛሬ ብዙ ሰዎች እውነት የለም፣ ሁሉም ነገር አንጻራዊ ነው፣ ያንተ እውነት ያንተ የራስህ ነው ቢሉም ባለቂኔዋ ደግሞ እውነት እውነት ነው፣ ሐሰት ደግሞ ሐሰት ነው በማለት የውሃና የዘይት በአንድ ዕቃ ውስጥ መሆን ለመቀላቀል ግድ እንደማይላቸው ሁሉ እንዲሁም ብርሃንና ጨለማ፣ ጽድቅና ኃጢአት፣ እውነትና ሐሰት በሰው ልብ ውስጥ ቢኖሩም ዘላለማቸውን አንድ በአንድ ሳይሸናነፉ ይኖራሉ። ነገር ግን እውነት በእሳት ብትፈተንም አመድ አያውቅም። ሰዎች ብተውህ፣ ሰዎች ትተውኛል ብለህ፣ ዘመን ቢቃወምህ፣ ዘመን ገፋኝ ብለህ፣ ሐሰት ሲበዛ ሐሰት በስቷልና ምን ማድረግ እችላለሁ በማለት እውነትን አትግፋው። ምክንያቱም እውነት እግዚአብሔር ነውና። እውነትን የተቀማውን ያንን ትውልድ ግን ወዮለት። ሐሰትን ተነጋግሮ ተጨዋውቶ፣ ሐሰትን አግብቶ፣ ሐሰትን ታቅፎ ተኝቶ ሐሰትን ይወልዳልና ምድሪቷ በአሳች ትውልድ ትሞላለች። አቤቱ ስለ ዘላለማዊው ስምህ ብለህ ለትውልድ ስለ እውነት ተሟጋች፣ ፍርድ ሲቀጥን የማይወድና ቀጥኖም ሲያጋጥመው ዝም የማይል ርትዕ መዛባቱን የሚያሳስበው ልቦና ፍጠር። ውድ አድማጮች
ነገር ቢያበዙት በአህያ አይጫንምና ላሳጥርላችሁ። ባለቅኔዋ የተረገጠውን ቦታ ያወቀች፣ የምትሰራውን ስራ የተረዳች፣ የሰውን ስህተት ወይም ተንኮል እየገለጡ ከጠብ ወደ ፍቅር፣ ከክፋት ወደ በጎነት፣ ከውስልትና ወደ ቁም ነገራምነት ለመመለስ ያደረገችውን ጥረት እጅግ የሚያስመሰግናት ነውና ይብዛልሽ ጸጋው በማለት ለእናንተ ለተመልካቾቻችን ግን በያላችሁበት በዚህ ሐሳብ ዙሪያ ትመክሩ ዘንድ እያልኩኝ በቀጣይ ቪዲዮ እስኪንገናኝ ቸርን ሰንብት።